እንዴ ቤተሰብ እንደዛም ተብሎ ቅር ተይዞ ነበረ እንዴ? እኔ መቻወቅ መች ሰማሁኝ። ሀይሚዬ 300 ሺህ ስትገባ የሆነ ነገር ታስቦ ነበረ የሚባል ነገሮችን ሰምቻለሁኝ ዛሬ። በነገራችን ላይ ማለት ነው ቤተሰብ እኔ ዛሬ በእውነት የሆነ ወሳኝ የሆነ ነገር ማለት የምፈልገው ነገር አለ። እኔ ማንንም ጋር ሳይድዬ ምናምን አይደለም። በቅድሚያ ሰላም ጤና ይስጥልኝ። ሰላማችሁ ብዝት ይበልልኝ በያላችሁበት። ይሄ ሀሳቤ ከወደዳችሁት ላይክ ሼር አድርጉ። ሀሳብ አስተያየታችሁን ደግሞ በኮሜንት አስቀምጡልኝ። እኔ ዛሬ የማነሳቸው ዋና ዋና ፖይንቶች አሉ። ምናልባት ይሄ ሀሳብ የእናንተም ሀሳብ ሊሆን ይችላል። ብሩኬና ሀይሚ በተከታታይ ነው ሀይሚ 300 ሺህ ብሩኬ 350 ሺህ የገቡት ማለት ነው። ነገር ግን ይሄ ለነሱ እንደ ቀላል ነገር ነው እያዩት ያሉት። አሁን ላይ እንደተረዳሁት ከሆነ ብሩኬና ሀይሚ ይሄ መልእክቴ ለእናንተ ነው። እንደ ቀላል ነገር ነው ያያችሁት። እንደ ቀላል ነገር ባታዩት ኖሮማ ትረዱ ነበረ። ደስታችሁን ተጨረቃ ፋሚሊ ጋራ ቁጭ ብላችሁ ታሳልፉ ነበረ። ቁጭ ብላችሁ እዛ ጋር ትመሰጋገኑ ነበረ። ገስት ላይ መታችሁ ማለት ነው። ሳትመሰጋገኑ ወደ ሌላ ቦታ ነው የገባችሁት። ወደ ሌላ ድራማ ውስጥ ነው የገባችሁት። በእርግጥ እናንተ ልክ ናችሁ። ምክንያቱም የ20 ደቂቃ ቪዲዮ ትቀርጣላችሁ፣ ቀሪውን ለቤተሰብ ነው የምትተዉት። ቀሪውን ዋናውን ድካም ማለት ነው ለነዚህ ለደከሙላችሁ ፋሚሊዎቻችሁ ከትንሽ እስከ ትልቅ ድረስ እንደዛ አልነበረ መልሱ ማለት ነው። ይሄ አይገባቸውም ነበረ። ይሄ አይገባቸውም። ልታመሰግኗቸው ይገባ ነበረ። ነገር ግን እናንተ ያንን ደስታ ወደ ኋላ ትታችሁ ወደ ሌላ ጠብ ውስጥ ነው የገባችሁት። ወደ ሌላ ጠብ ውስጥ ነው የገባችሁት። ወደ ሌላ የማይመስል ድራማ ውስጥ ነው የገባችሁት። አይኖ የብሩኬ ወዳጅ ሆኖ ተቀይሮ እንደገና ደግሞ ተመልሶ ሲመጣ እንኳን የሀይሚ ወዳጅ እንደዛው ሆኖ ተቀይሮ ተመልሶ ሲመጣ እንኳን ለምን ሄድክ ለምን መጣ ብለው የሚጣሉላችሁ ቤተሰብ ናችሁ ያሉት። ይሄንን ብታውቁ ይሄን ብትረዱ ኖሮ እንደዛ አይነቱን ድራማ አትጀምሩም ነበር። አሁን ላይ ቢያንስ እንኳን የኦዲየንሶቻችሁን ሀሳብ ደስታ ልትጋሩ ገስት ላይ ትመጡ ነበረ። እያደረጋችሁት ያላችሁት ነገር ልክ ነው። ይወዱናል፣ አይቀየሩብንም ምናምን ከነስተታችን እኮ ነው የሚወዱን ምናምን ነገር እያላችሁ ነው የምታስቡት። የሚወድ ልብ ሁላ እኮ ይጠላል፣ ይረሳል ምናምን ነገር እና ሲበዛበት ሲመረው ማለት ነው። እና ብታረጋጉት ይሄ ነገር እዚህ ጋር ቢበቃ ጥሩ ነው። ምክንያቱም አትስሩ እያሉም አይደለም እነሱም እርግጠኛ ነኝ መስራታችሁን፣ መለወጣችሁን፣ ማደጋችሁን ምናምን ነገር ይፈልጉታል። ከምንም በላይ የእናንተን እድገት የሚፈልጉ ናቸው። የእናንተን ለውጥ የሚፈልጉ ሰዎች ናቸው። እናንተ 300 ሺህ 350 ሺህ እንድትገቡ ቁጭ ብለው ያደሩ ሰዎች አሉ። በራሳቸው አንደበት ተናግረዋል። ጨረቃ ፋሚሊዎች ቁጭ ብለው ያደሩ ሰዎች አሉ ብለው ማለት ነው። ይሄንን መልእክት በገስት ነው ያስተላለፉት። እና እስከዚህ ድረስ መስዋዕት እየከፈሉላችሁ ከስራ ጋራ ለእናንተ በቃ ህይወታቸውን ነው አሳልፎ የሰጡት። አጠቃላይ ህይወታቸውን አሳልፎ የሚሰጥ ለቤተሰብ ህይወቱን አሳልፎ የሚሰጥ ቤተሰብ ለዛ ሰው ይህ አልነበረ መልሱ ማለት ነው። ይህ አልነበረ መልሱ። ከዛ ደግሞ እኔ ዛሬ የሆነች ልጅ ናት እና ለሀይሚ እኮ 300 ሺህ ስገባ ነይና ጌም ተጫዋቺ ብለዋት ነበረ። እኔ ይህንን አልሰማሁም። ከተሳሳትኩኝ አርሙኝ። ማን የውሸት ወሬ ያወራው ብላችሁ ማለት ነው። እና ገስት መተሽ ጌም ተጫዋቺ 300 ሺህ ስገቢ ብለዋት ነበር ወዳጆቿ። ለምንስ ይሄ ሳይደረግ ቀረ? ቃልዬ ዩቲዩብ ላይ አውሪበት ብላኛለች። የእሷ የሀይሚዬ ወዳጅ ማለት ነው፣ የብሩኬ ወዳጅ። እና ይሄ ነገር ከሆነ ለምን ለሀይሚ እድሉን አሰጧትም? ማለት የፈለግኩት ባጭሩ ምን መሰላችሁ? ድራማችሁን ወደኋላ ለጊዜው አስቀሩትና ከዛ ሀይሚ ደስታዋንም እዚጋ ያሉትን ቃል የገቡላትን ወዳጆቿ ያድርጉላት፣ እድል ስጧት። ፍፄና ብሩኬ እያደረጋችሁት ያለው ፕራንክ እንደሆነ ለሀይሚ ያሳውቋት። ምንም በማታውቀው ነገር ተጨንቃ ነው ያለችው። አሁን ላይ ተከፍታ ነው ያለችው። ለምን ይሄ ተፈለገ? እንደዛ መደረግ አልነበረበትም። እናንተ ተመካክራችሁ ነው ድራማውን ያስቀጠላችሁት አይደለ?
ነገር ግን ደግሞ ይሄ እዚህ ፓርት ላይ ሀይሚ ምንም እንደማታቅ ነው እያየን ያለ ነው እየተመለከትን ያለ ነው። ሌላው ነገር ደግሞ ማለት የምፈልገው ከቻላችሁ የድራማችሁን ርዕስ ቀይሩት። ድራማውን ርዕሱን ቀይሩትና ደስታችሁን አሳልፉና ጨረቃ ፋሚሊም ደስታቸውን ይግለጹና ከዛ በኋላ ሌላ ርዕስ ይዛችሁኑና ድራማችሁን አስቀጥሉት። ይሄንን ድራማ አሁን ምን ያስተምራል? ብሩኬና ሀይሚ ይሄ ከናንተ ይጠበቃል። እንደዛ አይነት ነገር በጣም ይደብራል ከሚባለው በላይ ማለት ነው። የመጀመሪያው ቀን ሀይሚ እየፈራችም ቢሆን ያንን ፕራንክ ቪዲዮ የሰራችው ነገር ግን ደግሞ በአንድ ቀን ፕራንክ ነው ብላ ተናግራለች በሰዓቱ ማለት ነው። ስለዚህ ይሄ ድራማ እንዲራዘም ያደረገው አካል ስላለ ከናንተ ውስጥ ምክንያቱም አሁን ላይ ድራማው ውስጥ በጣም ብዙ ቤት ነው። ትናንትና ቢያንስ 4 ቤት ውስጥ ነው የመጣችሁት። እናንተ እርስ በራሳችሁ ተመካክራችሁ ስለሆነ ድራማውን ያራዘማችሁት እንዲራዘም ያደረጋችሁት ብታቋርጡት ለጊዜው የነሱ ልጆቹ ደስታቸውን ቢያጣጥሙ እዚጋም ጨረቃ ፋሚሊዎችም ባይቀየሙ ልባቸው ባይሰበር ባይ ነኝ እኔ በግሌ ማለት ነው። ስለዚህ ለትንሽ ጊዜ አቁሙት ድራማውን። ከዛ በኋላ እንደፈለጋችሁ ሆኑ። ይሄ ከኛ ስነ ምግባር ይመጥነናል እንደዛ አይነት ስራ የኛን ክብር አይነካም ካላችሁ ደግሞ ቀጥሉበት። ግን ደግሞ ይሄ ለእናንተ በጣም አይመጥናችሁም ከሚባለው በላይ ማለት ነው። ብሩኬና ሀይሚኛም እንደምናውቃችሁ ሁለታችሁም ጨዋ ናችሁ። እንደዛ አይነት የወረደም ነገር ሰርታችሁ አታቁም። ስማችሁን የሚያበላሽ ነገር እዚህ ትልቅ ደረጃ ደርሳችሁ ባታበላሹት ጥሩ ነው ባይነይ ስማችሁን። እኔ በራሴ እንደተመለከትኩትኝ አስቡት፣ እህትና ወንድም ተዋደዱ ነው የሚባለው። ምን አይነት ነገር ነው? በጣም ይደብራል። ሃይማኖት ራሱ አይፈቅደውም ይሄ ነገር ማለት ነው። ምንም ደግሞ አያስተምርም ከሚባለው በላይ ማለት ነው። እኔ ይሄንን ነው ማለት እንፈልገው ውዶቼ። እናንተ ደግሞ ሀሳብ አስተያየት ካላችሁ በኮመንት አስቀምጡ። የኔ ሀሳብ የተሰማኝ ይሄን ይመስላል።